ሰላም ውድ አድማጮቻችን፣ እንግዲህ ኡናይ ኤምሬ ከሚካኤል አርቴታ የሚደረገው ጨዋታ ነው። ይህ የምሽቱ ጨዋታ ታዲያ ከጨዋታው በፊት ሊታሰብበት የሚጠበቀው አርሰናል ኦሌ ዋትኪንስ እንዴት ማቆም ይችላል፣ የኦናናና ቴሌማንስ የአማካይ መስመር ጥምረት፣ ከዛ ውጭ ደግሞ የሞርጋን ፍሪመን ወይም ሞርጋን ሮጀርስ የአዲስ የነጻነት ሚና በምን አርሰናል ማቆም ይጠበቅበታል፣ እንዴት በጥሩ ብቃት 90 ደቂቃ መጫወት ይችላሉ፣ ከዛ ውጭ ደግሞ ቪላን እንዴት ማሸነፍ ይችላል። በተለይ ቸልሲን ጨዋታ ላይ የሰው አርሰናል በሚገባ መጠቀም የሚጠበቅበት ሂደት አለ። ከቸልሲ ደግሞ ማሻሻል እና ከቸልሲ የተሻለ ፐርፎርም ማድረግ የሚጠበቅባቸው ሁኔታ አለ። መድፈኞቹ የራሳቸውን ጥንካሬ፣ ከዛ ውጭ ቪላን በሚገባ ከማቆም ጋር መስራት የሚጠበቅባቸው ነው የሚሆነው። ጥሩ ድሎች አሉ። ማቲካሽ ካማራ የማይኖሩ ይሆናል። ቶሬስ የመድረሱ ነገር አጠራጣሪ ነው። ይህንን በሚገባ በመጠቀም በአርሰናል በኩል ቲምበር ይመለሳል ተብሎ ይጠበቃል። የማይመለስ ከሆነ ዲክላን ራይስ ቦታውን የሚሸፍን ይሆናል። ታዲያ የዲክላን ራይስ የእሱን ቦታ መሸፈን የተሻለ ተጠቃሚ ለመሆን አርሰናሎች በአማካይ መስመር ላይ ኦዴጋርድና ኤዜን ሊያሰልፉ የሚችሉበት እድል ይኖራል። እንግዲህ አርሰናል ይህ ጨዋታ የሞትና የሽረት ያክል ማይክል አርቴታ ትናንት እንደተናገረው በሚገባ ገልጾታል። የኤምሬትስን ሙሉ በሙሉ ደጋፊ በጨዋታው ላይ የሚጠበቅ ይሆናል። ሙሉ በሙሉ አርሰናልን ሲደግፉ ምሽት 5:15 የሚደረግ ጨዋታ ነው። ወደ አድማጮቻችን እንግዲህ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው ነጥብ የሚሆነው ኦሊ ዋትኪንስን የሚመለከት ነው። ስለ ዋትኪንስ ማውራት እንግዲህ አሁን ግዴታ የሚሆንበት ሰዓት ይመስለኛል። ባለፉት ጨዋታዎች ምርጥ ብቃቱ ላይ ይገኛል። ወደ አርሰናል ኤምሬትስ ባለፉት 5 ጨዋታዎች መጥቶ 4 ጎሎችን ማስቆጠር ችሏል። ከተቀያሪ ወንበር ተነስቶ በተለይ ደግሞ ቪላ በሁለት አጥቂዎች ነው የሚጫወቱ አይደል? አንደኛው ዋትኪንስ ነው፣ ሌላኛው ማለንን መጠቀም ነው የሚመርጡት። በማለን ነበር የቸልሲውን ጨዋታ የጀመሩት። ስለዚህ ማለን፣ ሮጀርስና ማጊን ቸልሲ በሚገባ ለ60 ደቂቃ ያክል በሚገባ ሽፋኖችን ሲሰጥ ከዛ ውጭ ለሁለት እንዳይገናኙ ያደረገ ቸልሲ በመልሶ ማጥቃት በሚመጡበት ጊዜ ራሱ 4 ተከላካዮችን ከፊታቸው እየቆሙ ከጨዋታ ውጭ አድርገዋቸው ነበር። ምንም በ60 ደቂቃ ውስጥ ሹቶን ታርጌት ምንም አይነት ሙከራም አላደረጉም ነበር። እዚህ ጋር ነው እንግዲህ የኡናይ ኤምሬ በአሰልጣኝነት ሂደት የምታደንቁት ምንድን ነው? በጨዋታ ውስጥ ጨዋታን መቀየር ይችልበታልና ሌላ አይነት ጨዋታውን ቀያሪ ሰው በጨዋታው ሂደቶች ውስጥ የሳንቾ ኦናናና ዋትኪንስ መቀየር ነው። ዋትኪንስ አጥቂ ሆኖ እንዲሁም ሲመክሩት ይታያል አይደለ? ዋትኪንስ ብቸኛ አጥቂ እንዲሆንና ሮጀርስ እየሮጠ እንዲመጣ ሳንቾ በመስመሮች መካከል እንዲሆን ያደረገ ከ4-4-2 የሚመስለው አሰላለፍ ወደ 4-3-3 የሚመስል አሰላለፍ ሲቀየር በሶስት አጥቂዎች ሲሆኑ የቼልሲን የአጥቂ መስመር በሚገባ መፈተን ቻሉ። ኩኩሬላ ማጥቃቱን ሲያቆም የአጥቂ መስመሩ በሚገባ ድሎችን ሲፈጥር ይታይ ነበር። 2 እና 3 አጋጣሚ 60ኛው ደቂቃ በኋላ 8 ሙከራዎችን አድርገው 5 ታርጌት ነበር። ስለዚህ አርሰናል ከዚህ ምን ትምህርት ይወስዳል ካላችሁኝ ዋትኪንስ የሚገባ እንደሚሆን የሚጠበቅ ነው የሚሆነው በተለይ አርሰናል ጨዋታ። ታዲያ ገብርኤል ማጋሌስ እና ሳሊባ በጥንቃቄ መጫወት ያስፈልጋል እዛ ላይ ማለት ነው። ካላፊዮሪ የማይደርስ ከሆነ ተመራጭ የሚሆነው ሂንካፔን ማሰለፍ ይሆናል ብዬ አስባለሁ። ሂንካፔ የአንድ ለአንድ ግንኙነቱ የተሻለ ተፋላሚ ስለሆነ ብዬ ስለማስብ ነው። ስለዚህ ሂንካፔ ወደፊት ጠጋ ብሎ እንዲጫወት የማድረግ ሳይሆን በሚገባት በሶስቱ ተከላካዮች መከላከል፣ ራይስ ወይም ቲምበር ከሆኑ ደግሞ በቲምበር በኩል ኦቨርላፕ እንዲያደርጉ ማግኘት፣ ሳሊባ በሚገባ ሮጀርስን ሩጫዎችን እንደማስቆም ማድረግ፣ ገብርኤል ከዋትኪንስ ጋር የአንድ ለአንድ ግንኙነቶችን በሚገባ እንዲያሸንፍ ማድረግ የሚያስፈልግ ይሆናል። አንደኛው እንግዲህ ዋትኪንስን ማቆም ነው። ዋትኪንስን ለማቆም ተመራጩ ሰው የሚሆነው ገብርኤል ማጋሌስ ነው ብዬ አስባለሁ። ሁለተኛው የኦናና አይነት የአካል ብቃቱ ከፍ ያለ ተጫዋችን ማጫወት ነው። እንግዲህ ኦናና ተቀይሮ ሲገባ ጨዋታው ለውጥ የመጣው አንደኛ በአካል ብቃቱ ነው። ሁለተኛ ካማራ ወደፊት እንዲጠጋ አደረገውና ካማራ በነፃነት 2 ኳሶችን ሲሞክሩሉ ይታያል። ዋትኪንስ ከዛ ውጭ ቴሌማንስ ወደ 10 ቁጥር እንዲመጣ አድርጎታል። አርሰናሎች አሁን ጥሩ ድል የሚያገኙት የግድ እንግዲህ ቦጋርድን ካላሰለፉ በስተቀር ከኦናና ጥግ ቴሌማንስ ነው የሚሆነው። ስለዚህ አርሰናል ከኋላ የሚላኩ ፓሶች ይኖራሉ። ነገር ግን በአካል ብቃቱ ረገድ አርሰናል ከጨዋታ ውጭ ማድረግ የሚችሏቸው ቡድን ሊሆኑ እንደሚችሉ የሚጠበቅ ነው። ለዛም ነው አርሰናል ማይክል አርቴታ በተለይ ዲክላን ራይስን በቀኝ መስመር ካሰለፈ እንደ አማራጭ መታየት አይጠበቅበትም። ከዙቢሜንዲ ጎን ኦዴጋርድና ኤዜን ማሰለፍ በተለይ በጨዋታው ውስጥ እድሎች መፈጠር ሲጠበቅባቸው አርሰናል ማጥቃት በዚህ ጨዋታ ላይ ጎሎችን ማስቆጠር ግድ ይለዋል። በመጀመሪያው አጋማሽ እድሎችን ካጋጠሙት 2 እና 3 ጎሎችን አስቆጥሮ ከጨዋታ ውጭ ማድረግ ቡድኑ የሚያስፈልግ ነው የሚሆነው በሚገባ። ያለበለዚያ ግን ጎሎችን አርሰናሎች ሊቆጠርባቸው እንደሚችልና ጥንቃቄዎችን መውሰድ እንደሚጠበቅባቸው እንዳለ ሆኖ በዚህ ጨዋታ ላይ በተለይ ከቆመ ኳስ ማዕዘኖችን ማግኘት ከማዕዘን ደግሞ በሚገባ ሳይተዋናል ቼልሲ ጎል ሲያስቆጥር። ስለዚህ በአርሰናል መከላከሉንም ማጥቃቱንም ከቆመ ኳስ ውጤታማ መሆንም የሚጠበቅ ነው የሚሆነው። ታዲያ በአማካይ መስመር ይህንን ውጤታማነት ማስቀጠል የሚያስፈልግ ነው። ሳንቾ እንግዲህ በመስመሮች ሲመጣ የተሻለ ውጤታማ ለማድረግ ተሞክሯል። ነገር ግን እዚህ ጋር መነሳት የሚጠበቅበት አርሰናል
በጨዋታው ውስጥ አስፈላጊ ሲሆን ደግሞ እንደ ሚኬል ሞሪኖን አይነት በ10 ቁጥር ሚና ያለውን ኦዴጋርድን በሞሪኖ ተቀይረውና በአካል ብቃቱ አንድ ለአንድ ፍሮችን በማድረግ ረገድ አርሰናል ሊጠቅም ይችላል። ካይሴዶን ፕረስ ለማድረግ አላማዬ ብለው እንደመጡ ይታወቅ ነበር። ነገር ግን በሚገባ ቸልሲ ያንን ተቋቁሞ ነበር። ስለዚህ አርሰናልም ይህንን በሚገባ መቋቋም የሚችልበትን ቅርጽ መያዝ የሚጠበቅበት ይመስለኛል። ሌላኛው የሚነሳው የማክጊን ሁኔታ ነው። ማክጊን በጨዋታው ላይ ጥሩ ብቃት ሳያሳይ ነው ተቀይሮ የወጣው። ነገር ግን በዚህ ጨዋታ አሁንም ጠንካራ ነው። ማክጊን ሩጫዎቹ፣ ፍጥነቶቹ በጣም የተለዩ ናቸው። ስለዚህ ለዚህ ነው በፍጥነትና በሩጫው ረገድ ጥሩ የሆነውን ማክጊንን ለማቆም ፋውልንም እያሰራ ሊፈትነው የሚችለው ስካሊን ነው የሚሆነው። ሂንካፔ ከገባ ግን ሂንካፔ በሚገባ መፋለም ይችላል ከማክጊን ጋር። የቲምበር ሚድን ከሆነ ደግሞ ሮጀርስን በሚገባ ለቲምበር መስጠት የሚቻል ነው የሚሆነው። አውት ኦፍ ፖዚሽን ሁሉ ተጫዋቹ እንዲያቆም የሚያስችል ይሆናል። እንግዲህ ሞርጋን ሮጀርስን ሞርጋን ፍሪማን እያሉት ነው። ምን ማለት ነው? በአስቶን ቪላ ታክቲኩን ሲቀይር ሞርጋን ሮጀርስ ሜዳ ላይ ሆኖ በተለያየ አይነት ታክቲክ መጫወት የሚችል ነው። በ4-4-2 ላይ ከአጥቂው ጎን ነበር ጋር ከማለን ጎን፣ ነገር ግን ወደ 4-3-3 ሲሄድም አሁንም ከአጥቂው ጎን በተለያየ አይነት ቅርጽ መጫወት የሚችል ነው። ከአማካይ መስመሩ መውጣት የሚችል ነው። ስለዚህ የሞርጋን ሮጀርስን ቦል ኬሪ ኳሱን ወደፊት ይዞ ሲሄድ ቶሎ ማስጣልና ከዚህ ተጫዋች ዋን ቱ ዋን ማርኪንግ ላይ መስራት የሚያስፈልግ ነው የሚሆነው። ከዚህ በፊት አርሰናሎች በኤምሬትስ ስታዲየም ሃሪኬንን በባየርን ጨዋታ በእንደዚህ አይነት መንገድ ተጫዋታ ውጭ ሲያደርጉት ነበር። ስለዚህ ይህንን ተጫዋች ላይ ማተኮርና ከጨዋታ ውጭ ማድረግ በሚገባ ያስፈልጋል። ኳስ ከኋላ ሲመሰረት ነው እንግዲህ ቸልሲ የመጀመሪያው ጎል የተቆጠረበት የባዲያሽልን ረጅም ኳስ በተለይ የሚታወቀው ሞርጋን ሮጀርስ ሰከንድ ቦሎችን በማግኘት ነው። ሰከንድ ቦሉን አነፈነፈ፣ ኳሱን ያዘ። ሰከንድ ቦሉን ደግሞ የእንግሊዝ ፕሪሚየር ሊግ ብቻ ሳይሆን የኡናይ ኤምሬም ተመራጭ ፓሶች ናቸው። አርሰናል ሰከንድ ቦል ላይ ጠንካራ ሆኖ በኒውካስትሉ ጨዋታ ከሜዳ ውጭ ታይቷል። ኒውካስትልም የሰከንድ ቦል ቡድን ነውና አርሰናል በእነዚህ ሁኔታዎች ተሻሽሏልና አሁንም ያንን በሚገባ እንዲያደርጉ የሚያግዝ ይሆናል ብዬ አስባለሁ። ፓልመርና ሮጀርስ ጨዋታው ላይ በባለፈው ጨዋታ ሲፎካከሩ ሮጀርስ ከጨዋታው መጨረሻ በመቆየቱ ውጤታማ ሲያደርግ ይታያል። ስለዚህ እዚህ ጋር አንዱ የቲምበር ብቃትን የሚጠይቅ ጨዋታ ይሆናል ብዬ አስባለሁ። ሌላኛው እንግዲህ ሙሉ 90 ደቂቃ 2 እና 3 ታክቲኮችን በኡናይ ኤምሬው አስቶን ቪላ በኩል ልናይ እንችላለን። ያንን በሚገባ አርሰናል አውት ፕሌይ ማድረግ ይጠበቅበታል። እንዴት ሊያደርግ ይችላል? ማይክል አርቴታ አንድ የጨዋታ ነገር ብቻ ይዞ አለመግባት፣ 4 እና 5 ተጫዋቾችን በጨዋታው ላይ በመቀየር የጨዋታ ቅርጽን መቀየርና ጨዋታውን አዳፕት ማድረግ፣ ቶሎ ቶሎ ለውጦችን መቀበል፣ የመጀመሪያውን የጨዋታ ዓላማ እንዲሳካ ማድረግ። ከዛ በኋላ በተለይ ይሄን ማድዌክ ማርቲኔሊ በተለይ ስፔሶችን የሚያገኘው አርሰናል እየመራ የሚሆን ከሆነ ስለዚህ ማርቲኔሊ ጎሎችን እንዲያስቆጥር ማድረግ የሚቻለው ሄሱስንም ማስገባት ይቻላል። ነገር ግን በሆልድ አፕ ፕሌው በኩል አስቶን ቪላ በሃይላይን የሚጫወትበት እድል ካለ ቪክቶር ዮኬሬስ ገዳዩ አጥቂ ነው። ስለዚህ ዮኬሬስ ቅድሚያ የሚሰጠው ይሆናል ብዬ አስባለሁ። ሌላኛው እንግዲህ ቪላን እንዴት ማቆም ይቻላል የሚለው ነው። ቪላ በቀላሉ መቆም የሚችል ቡድን ነው ወይ ካላችሁኝ ቅርጹን መለዋወጥ የሚችል ነው። ኡናይ ኤምሬ ሁሌም የሚጠበቅ ነው የሚሆነው። በአንዱ መንገድ ካልሆነ በሁለተኛው መንገድ የሚሞክር ነው። ነገር ግን አርሰናል ከመጀመሪያው ደቂቃ ጀምሮ ማጥቃቱን ማጧጧፍና ጎሎችን ማስቆጠር ኤምሬትስን መጠቀም እድል ነው ያስፈልጋል። እንግዲህ ከ2 ዓመት በፊት በዚህ ሜዳ ላይ አርሰናል 2-0 ሲሸነፍ ሊያንድሮ ትሮሳርድ በመጀመሪያው አጋማሽ በሳታቸው ኳሶች አርሰናልን ዋጋ አስከፍሉታልና እንደዚህ አይነት ሁኔታዎች እንዳያጋጥሙ ማድረግ በአርሰናል በመጨረሻዎቹ ደቂቃዎች ያለባቸውን ችግር መቅረፍ፣ ሁለተኛ ደግሞ የአርሰናል የራሳቸውን ጥንካሬ መጠቀም። አንደኛ ከቆመ ኳስ የገብርኤል መመለስን በሚገባ መጠቀም፣ ሁለተኛ የቆመ ኳስ ጥንካሬዎችን መጨመር። ዴቪድ ራያ እንግዲህ የዚህ ስብስብ ደግሞ ድንቁ ጠባቂ ነውና የዴቪድ ራያን፣ ሳሊባና ገብርኤል፣ የዲክላን ራይስና ዙቢሜንዲን በአጥቂ መስመር የዮኬሬስ ሳካና ትሮሳርድ የሚፈጥሩትን እነዚህ ተጫዋቾች ጥምረት በሚገባ መጠቀም ያስፈልጋል። ሊያንድሮ ትሮሳርድ ማቲካሽ የማይኖር ከሆነ የተሻለ ወደፊት ጠጋ ብሎ የማጥቃቱን ማገዝ የሚችል ተጫዋች ይሆናል ብዬ አስባለሁ። ኤብሪቼዜ ጉልበቱን የቆጠበ ተጫዋች ነው። ኤዜን ወይስ ኦዴጋርድ? እንግዲህ አሰልጣኙን ምን አይነት ተጫዋች ስታይል ይዞ ይመጣል የሚለውን በምሽት ምን ይሆናል። በኔ እይታ ግን ኤዜ ድል ይሰጠዋል ብዬ አስባለሁ። በኤምሬትስ በተለይ የተሻለ ተጫዋች ነው። ሀፍ ስፔሱ ላይ ሹት ያደርጋልና ወደ ኋላ የሚያፈገፍገውን ቡድን በሚገባ መቅጣት የሚችለው ኤዜ ነው። ኤዜ በጣም ጥሩ ተጫዋች ነው በዛ ረገድና ኤዜን መጠቀም የሚያስችል ይሆናል ብዬ አስባለሁ። አንዱ የሚጠበቅ ነው የሚሆነው። ያለበዛ ቡካዮ ሳካን ደግሞ በማድዌኬ የማፈራረቅ ሂደቱ መቀጠል ይጠበቅበታል። ዮኬሬስ ጎሎችን የሚጠበቅበት እድል ነው የሚሆነው። ምክንያቱም ከጥር በኋላ ከዚህ በኋላ በአርሰናል ሂደቶች ውስጥ ለዮኬሬስ ይቅርታ የሚያደርግለት አይኖርም። 6 ወራትን እንደ መቆያ ተጠቅሞበታልና ከዚህ በኋላ ወደ ዋናው ጨዋታ መምጣት፣ ጎሎችን ማስቆጠር በእንግሊዝ ፕሪሚየር ሊግ ወሳኝ አጥቂ መሆኑን ለአርሰናል ማሳየት የሚጠበቅበት ጊዜ ይመስለኛል። ወደ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።